ይሄንን ቪዲዮ ሁላችሁም ላይክ በማድረግ ጀምሩ ውዶቼ። ላይክ ማድረጉን እንዳትረሱ። በላይክ ጀምሩልኝ ውዶቼ። ሰው እንግዲህ በጣም አብዛኞቻችሁ ደስ ይላችኋል ብዬ አስባለሁኝ። ሰው እንግዲህ በምንድን ነው የምታሳዩኝ? እናንተ ደስ ማለታችሁን በላይክ ነው የምታሳዩኝ። እኔ እህታችሁ እንግዲህ እዚህ ደርሼላችኋለሁ። በጣም ብዙ ሰዎች ለእኔ ፖዚቲቭ አመለካከት ያላችሁ ሰዎች አላችሁ። ስወድቅ አብራችሁኝ የወደቃችሁ ሰዎች አላችሁ። ስነሳ አብራችሁኝ የተነሳችሁ አላችሁ። ስደሰት የተደሰታችሁ አላችሁ። ሲከፋኝ የከፋችሁ አላችሁ። ሳለቅስ አብራችሁኝ ስቅስቅ ብላችሁ ያለቀሳችሁ ሰዎች አላችሁ። ሳረግዝም አብራችሁኝ ያረግዛችሁ አላችሁ ጋይስ። እና እንግዲህ ዛሬ ደግሞ እዚህ ደርሻለሁ እላችኋለሁኝ። እንግዲህ ይሄንን ደግሞ በምንድን ነው የምታሳዩኝ? ላይክ በማድረግ ታበረታቱኝ ማለት ነው ውዶቼ። እንግዲህ ይሄንን ቪዲዮ ከመጀመሪያ እስከ መጨረሻ ድረስ እንድታዩትም በአክብሮት ተጠይቃችኋለሁኝ። እሺ ውዶች፣ በጣም አመሰግናለሁ ስለምታዩም፣ ስለምትመለከቱ፣ ስለምታበረታቱኝ። በቃ በጣም አመሰግናችኋለሁ። አሰላሙ አለይኩም፣ እንዴት ናችሁ? ደህና ናችሁ አላችሁልኝ? እኔ ያለሁላችሁ ይኸውላችሁ። ዛሬ ከመኪና ጋር ነው የመጣሁት እላችኋለሁ። መኪና ውስጥ ቁጭ ብዬ መሪ ይዤ ማለት ነው ውዶቼ። በጣም ትንሽ ጠፋ ብያለሁኝና እንግዲህ ዛሬ በአዲስ ነገር ነው የተከሰትኩትኝ። ይኸውላችሁ በጣም ለብዙ ሰዎች የምስራች ነው ማለት ነው ይዤላችሁ የመጣሁት ውዶቼ። በጣም ደስ የሚልና ትኮሩብኛላችሁ ብዬ አስባለሁ ውዶቼ። በጣም አብዛኞቻችሁ መኪና ያዢ፣ ላይሰንስ ቶሎ ያዢ ምናምን ስትሉኝ ነበረ። እኔ በጣም ከብዶኝ ልክ አለ አይደለ? ይኸውላችሁ እዚህ ሀገር ልክ እንደ ሀገር ቤት በቀላሉ መኪና መያዝ አትችሉም። ቲዮሪ ፈተናው በጣም ከባድ ነው። ከዛ በኋላ የመንዳቱም እንደዛው ከባድ ነው። ጊዜ ወስድባችኋል። እቤታችሁ ውስጥ ደግሞ የሚያስተምራችሁ ሰው ከሌለ ወይም ደግሞ በግል የሚያስተምራችሁ ሰው ከሌለ በጣም እንዴት ነው ብር ሊኖራችሁ ይገባል። በጣም ብዙ ብር ኢንቨስት ልታደርጉበት ይገባል ማለት ነው። እንግዲህ ለትራፊክ ስኩል የምትከፍሉት ብር ማለት ነው። ይኸውላችሁ አዩብ ተኝቶ ነው አሁን እኔ እዚህ ልክ ላወጣው ብዬ ትንሽ ይተኛ ትንሽ ረፍት ያደርጋል አሰብኩኝና ነው ማለት ነው ወደ እናንተ የመጣሁትኝ። እና ይኸውላችሁ እንግዲህ መኔ ያስፈልገዋል። ለዛ ነው ማለት ነው ብዙ ጊዜ ትንሽ የወሰደብኝ እንጂ በጣም አስቤ ያለሁኝ ለብዙ ጊዜ ጀምሬ የሚያቋረጥኩት ጊዜ ነበረ ምናምን ነገር። አሁን ግን ይኸውላችሁ ተፋትጌ ማለት ነው ተፋትጌ ፈተናውንም ተፋትጌ በወድቅም ተነስቼ እየወደኩኝ ተነስቼ ተስፋ ሳልቆርጥ መኪና ላይሰንሴን ይዣለሁ። ይኸውላችሁ እቺን የመሰለች መኪናም ይዣለሁ ማለት ነው ውዶቼ። በጣም ምርጥ መኪና ነው የገዛሁት ማሻአላ። ምንም ቤንዚል የማትጨርስ በቃ በጣም አሪፍ መኪና ናት። እዚች ጋር ብቻ ጠቅ ማድረግ ነው ማለት ነው ልታስነሷ ስትሉ ወይም ደግሞ እንዴት ነው ምንድነው ልታጠፉም ስትሉ እዛች ጋር ብቻ መንካት ነው። ትንሽ በጣም ብርድ ነበረ፣ ለዛ ነው ኦንላይ የነበረው። እና ይኸውላችሁ ውዶችዬ እኔ እህታችሁ ብቻዬን ሆኜ አሸንፌያለሁ እላችኋለሁ። ለብዙ ጊዜ የተፋተኩበትን፣ ለብዙ ጊዜ የተዋደኩበትን፣ ለብዙ ጊዜ ዋጋ የከፈልኩበትን በእጅ አስገብቼዋለሁ፣ ይዤዋለሁ እላችኋለሁ። ይኸውላችሁ እንግዲህ መኪናዬንም ላሳያችሁ። አዩብዬ ትኝት ኮላፕስ ነው ያደረገው። በጣም ደክሞታል ይመስለኛል እና ልክ በጣም ኃይለኛ ስራ እንዳለበት ሰው ማለት ነው ውዶቼ። እና ይኸውላችሁ እንግዲህ መኪናዬ እቺን ትመስላለች ከፊት ለፊት። እዚህ ጋር ካሜራ አላት ምናምን። መሪዋ ምርጥ ነው። ቤንዝላት በላም ለኔ ያማከለ ልክ እንዴት ነው ኢኮኖሚን ያማከለ መኪና ናት። ጽድት ያለች ነች፣ ቆንጅዬ ናት በጣም እንዴት ነው በቃ ውስጧም ላዩም ያማረ ናት። ልክ እንደኔ ለራሲ ቆርሶ አሳንሷል ያገሬ ሰው። እናማ ቀይ መኪና ነው የገዛሁትኝ። እኔ ያሰብኩት የነበረው ጥቁር መኪና ነበር ገዛለሁ ብዬ ያሰብኩትኝ። ቀይ ወይ ነጭ መኪና አልፈለኩም ነበረ። ግን እችኛዋ መኪና ሳያት በጣም ወደድኳት፣ አፈቀርኳት፣ ተንገበገብኩላት። እቺን መኪና ማን ያልተዋትም አልፋታትም አልኩና ገዛዋት ማለት ነው ውዶቼ። እንደዛውም በቃ ምርጥ ናት። በቃ ባጠቃላይ ይኸውላችሁ
ሜሪዋ አካባቢ እቺን ትመስላለች። ከኋላ ደግሞ እንትና ቁጭ ብለዋል። እንትና እንዴት ናችሁ? እናማ እንደዚህ ነው ይኸውላችሁ። ከላይ ጣራዋን ላሳያችሁ። ጣራዋ እንደዚህ ይመስላል። እዚህ ጋር እስቲ ወጣ ብዬም ላሳያችሁ መሰለኛ። እንዴት ነው ውዶች? ወጣ ብዬም ላሳያችሁ ውጭዋ ምን ይመስላል የሚለውን ነገር ላሳያችሁ እስቲ። ብርድ አለ በጣም ሰው። እንግዲህ እቺን ትመስላለች መኪናዬ። እቺን ቆንጆ መኪና ነው የገዛሁት። ምርጥ መኪና ነው የገዛሁት። ይኸውላችሁ እቺን ትመስላለች መኪናዬ። እናማ እንደምትወዷት ተስፋ አደርጋለሁ። እንደምትወዷት ትመስላለች። ይኸውላችሁ ከላይ ማለት ነው። እና ልክ እኔን የምትመስል መኪና ነው የገዛሁት ጋይስ። እኔን የምትመስል መኪና ነው የገዛሁት። ምርጥዬ መኪና ነው የገዛሁት። እርግጠኛ ነኝ አብዛኞቻችሁ ጎበዝ አንበሳ ዚፈን እንደምትሉኝ ማለት ነው ውዶቼ። እኔ ማለት ነው ያሰብኩትን ነገር ያለምኩትን ነገር ጊዜ ቢፈጅም ቢቆይም አሳካዋለሁ። በነገራችን ላይ ማለት ነው ጊዜ ቢፈጅብኝም ቢቆይብኝም በጣም ልክ ለህኛ ከሚባሉ ሰዎች ውስጥ አንዷ ነኝ። በህይወት ላይ አብሶ ማለት ነው የሆነ ነገር አስቤ ካልተሳካ አሳካዋለሁ። ከሰው ጋር አይደለም በነገራችን ላይ እልህም እየያዘው ከራሴ ጋር ነው። ኦኬ ከሰው ጋር ወይ ከምናምን ጋር ሳይሆን ከህይወቴ ጋር እልህ እጋባለሁ። በቃ እልህ እንደዚህ ነው የምንተናነቀው። በቃ ስቅስቅ ነው የሚይዘኝ። በጣም ነው የምናድር የሆነ ነገር አስቤ ሳይሳካልኝ ሲቀር ማለት ነው ውዶቼ። እና ይኸውላችሁ ለማንኛውም ግን በስተመጨረሻ ህይወት አሸንፊያታለሁ እላችኋለሁ። ጊዜ ቢወስድብኝም እንትን ቢልም በመኪና በመለማመድ በጣም መኪና ለመለማመድ ብዙ ዋጋ ከፍያለሁ ውዶቼ። አንደኛ ደረጃ ልክ የዛሬ 5 አመት ከያዕቆብዬ አባት ጋራ ፕሮሚስ ገብቶልኝ አስነዳሻለሁኝ አለኝና ከዛ በኋላ አላስነዳኝ። ልክ እንዴት ነው ሐሳቡን ቀየረ በማግስቱ ማለት ነው። በዛ ነው የመጨረሻ ጥል የተጣላ ነው ውዶች። የመጨረሻ እኔ ሰዎች ማለት ነው ሰዎች እንደ ህፃን ልጅ እንዲዋሹኝ አልፈልግም። እንዲያረግልሻለሁኝ እንዲህ ካደረክሽ በጣም የምጠላው ባህሪ ማለት ነው። እና ልክ አለ አይደለ አንድ ሰው አንድ ነገር አረግልሻለሁ ካለ ማረግ አለበት። እኔም ደግሞ ለአንድ ሰው አንድ ነገር አደርጋለሁኝ ካልኩኝ አደርጋለሁኝ። አይደለም ይሄ ቀላል ነገር ይቀርና እኔ ሲፈን እኔ የአባቴ ልጅ የእናቴም ልጅ አሸንፊያታለሁ እላችኋለሁ። ለማንኛውም ይኸውላችሁ ላይሰንሴን ይዣለሁ። መኪናዬ ገዝቻለሁ። ምርጥዬ መኪና ገዝቻለሁ። አሁን ምን ይቀራል እንግዲህ? ምንም አይቀርም። የሚቀር ነገር የለም ወላሂ። አልহামዱሊላህ ለዓለማቱ ጌታ አመሰግነዋለሁ። እኔ በወደኩት ወድቄ አንስቶኛል፣ ደግፎኛል፣ ካጠገቤ ቆሟል፣ ሳለቅስ እንባዬን አብሶኛል። በተቸገርኩ ሰዓት እንዴት ነው ካጠገቤ ቆሟል፣ አበረታቶኛል። ቅስሜ ሲሰበር ወይም ደግሞ ደከመኛ ሆነ ስል አልደከመሽም እያለ እያበረታኝ እዚህ ያደረሰኝ አምላክ አመሰግነዋለሁ። ከምር ነው የምላችሁ፣ በጣም ነው የማመሰግነው። ይሄውላችሁ በጣም እኔ በነገራችን ላይ ለምረው ላለቅስ ምለው ኦ ማይ ጋድ እንዴ አላፍርም እንዴ? ነውር አይደል እንዴ? በዛሬ ቀን ይለቀሳል እንዴ? ያለፍኩትን ነገር ሳስበው ነው ታውቃላችሁ። እና ይሄውላችሁ እኔ ብቻዬን ሆኜ በስደት ሀገር በጣም ህይወት የፈተነችኝ ሰው ነኝ። ምንድነው ስሙን አንጥልኝ። ወርቅ በእሳት ይፈተናል ይባላል። እኔ በህይወት ተፈትኛለሁ። አንጠርጥሮ ነው ያወጣኝ ህይወት ማለት ነው። ህይወት አስተምራኛለች ማለት ነው። ህይወትን ተምሬባታለሁ። አላማራትም። ታዲያ በጣም ነው የምወዳት። ስለተማርኩባት ስላስተማረችኝ ህይወትንም አመሰግናታለሁ።
ካሁን በኋላ ብዙ መማራቸው ነገሮች አሉ ብዙ ጠንካራ ያልሆንኩባቸው ነገሮች አሉ ካሁን በኋላም እየተነከርኩኝ ህይወት እያስተማረችኝ ታቃላችሁ አንዳንድ ጊዜ ቻሌንጅ ሲያጋጥማችሁ የሆነ ነገር ሲያጋጥማችሁ እናንተን ሊያበረታችሁ ነው ብረት ሊያደርጋችሁ ነው ማንንም ሰው እንዳይንቀሳቀሳችሁ ወይም ደግሞ ማንንም ሰው እንዳይሰብራችሁ ሆናችሁ ልትነሱ ነው ውዶች እና ህይወት ቻሌንጅ ስታደርጋችሁ ቻሌንጇን አጣጥሟት ውደዷት አትደቁላት ተነሱባት ጭራሹን እንዲተፈንጥራችሁ ከምን ጊዜውም በላይ እንደዚህ ዘላችሁ ተነሱ ህይወት ልክ ልታስወድቃችሁ ትችላለች ጋይስ ልትወድቁ ትችላላችሁ ህይወት ቻሌንጅ አድርጋችሁ ወይም ደግሞ አሁንስ በቃኝ ብላችሁ አንድ ቀን ወድቃችሁ ሊሆን ይችላል ስትነሱ ግን ቀስ ብላችሁ አትነሱ ጋይስ እንደዚህ ተስፈንጥራችሁ ተነሱ እስክትጥላችሁ ድረስ አትጠብቁ ኦኬ እስክትጥላችሁ ድረስ አትጠብቁ ህይወት እስክትጥላችሁ ድረስ አትጠብቁ ልክ ስታንገዳግዳችሁ ገና እንዲህ ስታደርጋችሁ ነው ብላችሁ አምልጡ እንደዛውም ደግሞ ማለት ነው ጋይስ ህይወት ቆማ አትጠብቀን ጊዜያችሁን አታቃጥሉ ከማይሆን ሰው ጋራ ጊዜያችሁን እንድታትስጡ አብሶ ፓርትነር የሆነ ሰው ወይም ደግሞ ባላችሁ ሊሆን ይችላል ወይ ጓደኛ ሊሆን ይችላል ጊዜያችሁን በፍጹም አታቃጥሉለት ጋይስ ይሄውላችሁ ለህይወታችሁ የሚሆን ከሆነ ያ ሰው ለወደፊት ይቀየራል የሚል ነገር የለም እኔ በዛ አላምንም አሁን ማለት ነው አንድ ሰው አያለው አወራለው አሁን ማለት ነው ሰዎችን አወራለው ኦኬ ይሄ ሰው ጥሩ ሰውዬ ነው ካልኩኝ ቀጥልበታለሁ አወራዋለሁ ወይም አወራታለሁ ሴትም ከሆነች ልክ ጓደኛ ነው መላችሁ ጋይስ ይሄ ፍቅረኛ ወይም ደግሞ ልክ እንዴት ነው ባል ለመምረጥ ብቻ አይደለም ያንን ነገር ነው የምታደርጉት እና ይሄውላችሁ ጓደኛ የሴት ጓደኛ ራሱ ስትመርጡ እቺ ጓደኛዬ እንዴት ናት እስቲ ለኔ ደስተኛ ናት ወይ ለኔ ህይወት ደስተኛ ለኔ ህይወት ታስፈልገኛለች ወይ በኔ ህይወት እንዴት ነው ልክ ምትሆን ጓደኛ ናት ወይ ምታነሳኝ ጓደኛ ናት ወይ የምትጥለኝ ጓደኛ አይደለች ባይታችሁ የምትሆናችሁ ከሆነ አብራችሁ ትዘልቃላችሁ ያለ በለዛ ደግሞ ትተዋታላችሁ ማለት ነው ሙብ ሌላ ጓደኛ ትፈልጋላችሁ እንደዛው ባል ማለት ነው ባል የሚሆናችሁ ከሆነ አብራችሁ ቻሌንጅን የሚጋፈጥላችሁ ከሆነ ምናምን ነገር ነው እንጂ 10 አመት ጊዜያችሁን ምንም ነገር ከናንተ ጋራ ልክ እንዴት ነው ማች የሚያደርግ ነገር ሳይኖረው ለጊዜው ከናንተ ጋራ ማች ለማድረግ ምንድነው ተፋትጎ ሊሆን ይችላል እናንተን በእጁ እስኪያስገባ ድረስ የሌለውን ማንነትን ተላፍሶ ሊሆን ይችላል እናንተን በእጃችሁ ውስጥ አስገብቷችሁ ሊሆን ይችላል ልጅ ወልዳችሁለት ሊሆን ይችላል ጋይስ ከዛ በኋላ ልጅ ከወለዳችሁለት በኋላ ሊቀየር ይችላል ማለት ነው ያ ማንነቱ እውነተኛ ማንነቱ ሊመጣ ይችላል በዛ ሰዓት እውነተኛ ማንነቱን በመታዩ ሰዓት እንዴት ነው አግብታችሁት ከሆነ ቻሌንጁን ትንሽ እየተጋፈጡለታላችሁ ጋይስ ትንሽ እንዴት ነው እስቲ ሊያው ይሄ ሰው ከተቀየረ ብላችሁ ወራቶች እንደው 1 አመት ሊሆን ይችላል ጊዜያችሁን ልትሰጡት ትችላላችሁ ግን አመትም ጊዜ ሰጣችሁት ነግራችሁት የማይቀየር ከሆነ ለምንድነው 5 አመት 6 አመት 10 አመት የምትቆዩት ሮጣችሁ አምልጡ ሮጣችሁ ካመለጣችሁ ደግሞ የተሻለ ነገር ነው የሚመጣው ማለት ነው ውዶቼ የተሻለ ነገር የተሻለ እናንተ አስባችሁት አልማችሁት የማታቁት ህይወት ነው የሚያጋጥማችሁ በቃ አላ አይደለ በሁሉ ነገር የተሳካላችሁ ሰዎች ነው የምትሆኑት እናንተ አትበድሉ እየተበደላችሁ ግን ዝም ብላችሁ ቁጭ ብላችሁ አትዩ ማለት ነው ከማይሆናችሁ ሰው ጋራ ጊዜያችሁን ከሚበላባችሁ ሰው ጋራ ዘላለም አብራችሁ ከማትዘልቁት ሰው ጋራ ጊዜያችሁን አቃጥሉ ብዬ አልላችሁ ውዶች የእውነት ነው መላችሁና ይሄውላችሁ ከሆነላችሁ ይሆናል ካልሆነ ደግሞ እናንተ ምናልባት አላማችሁ እስከ ዘላለም ድረስ አብራችሁ ለመኖር ወይም ደግሞ ካገባችሁ ሰው ጋራ እስከ ዘላለም ድረስ አብሬ እኖራለሁኝ ብላችሁ ሊሆን ይችላል የምታስቡት ያኛው ሰውዬ ግን ያንን የሚያስኖራችሁ ከሱ ጋራ ዘላለም ድረስ አብራችሁ የምታረጁ ወይም ደግሞ እንዴት ነው አብራችሁ ነጭ ጸጉር የምታበጥሩ ሰው ላይሆን ይችላል ሰው ያንን እያወቃችሁ ለምንድነው ውስጣችሁን ስሜታችሁን ኢግኖር አድርጋችሁ ከዛ ሰው ጋራ የምትሆኑት ነው ሙቭ ኦን ጋይስ ሰላም ነው የምታገኙ እየተቃጠላችሁ ከምትኖሩ እየለበለባችሁ ከምትኖሩ
እንዴ ሌላ ስንት ሰው አለ እኮ እናንተን እንደዚህ እንደንቁላል አድርጎ ክብክብ አድርጎ አብራችሁ መኖር የሚችል ሰው ስንት ሰው አለ መሰላችሁ? እና ለአንድ ደቂቃ ለአንድ ሰከንድ ራሱ ጊዜያችሁን አታቃጥሉ ከማይሆናችሁ ሰው ጋር ማለት ነው ውዶቼ። ለማንኛውም ምን ይሄውላችሁ እንግዲህ ያ ሁሉ ነገር አልፎ ያ ሁሉ ነገር እንትን ብሎ ለጊዜው ህይወት ምንም ቻሌንጅ ብታደርገኝም ምንም እንትን ብትለኝም ግን ዛሬ ግን አልহামዱሊላህ ለዓለማቱ ጌታ አመሰግነዋለሁ። እስከመቼም ድረስ ስነሳም ስቀመጥም ሲሄድም ሁሌም አመሰግነዋለሁ። እኔ ፐርፌክት አይደለሁም በነገራችን ላይ ፐርፌክት አይደለሁም። ልሳሳት እችላለሁ ምናልባት ግን እዚህ ደርሻለሁ እላችኋለሁ። እንግዲህ ለማንኛውም እንደዛ ነው የምላችሁ። አላንዛዛባችሁ አላርዝምባችሁ ቪዲዮውን። እንግዲህ እንደዚህ ነው ውዶቼ። ለማንኛውም አሁን እንነዳዋለን እላችኋለሁ። ወደ ሰፈራችን ትንሽዬ ተኝቷል ይመስለኛል። ይበቃዋል፣ አንድ 30 ደቂቃ ከተኛ ይበቃዋል። እና ስለዚህ አሁን ቀጥ ብዬ ልንዳችሁ ወደ ሰፈሬ። አሁን ለማንኛውም ቪዲዮውን አጠፋለሁ ማለት ነው። አይደንቅላችሁ? እኔ እንደዚህ አስቤ አላቅም ነበር። እንደዚህ መኪና ይዤ ነዳለሁ ምናምን ነገር የሚል አስቤ አልሜም አላቅም ነበር ውዶቼ። እና ደስ የሚለው ነገር አሁን እየነዳው ነው። እስቲ ወደ ሰፈራችን እንንዳ። ለማንኛውም እያምጠረጠርን እንሂድ። እያምጠረጠርን ይሄውላችሁ እየነዳው ነው ማሳያችሁ የኔ ፍቅሮች። አይደንቅላችሁ? ኦ ማይ ጉድነስ! ወይኔ ቪዲዮዬ ተበላሸ። አይሆንም። አሁን በቃ ላቆመው ነው ማለት ነው። እንግዲህ ሰፈር ደርሰናል። ይሄውላችሁ እኔ እየነዳሁኝ ልቀርጽ ነበረ። ካሜራ ሆልደሬ ጥሩ ስላልነበረ ወይም ደግሞ ልጥፍ የሚል አይደለም፣ ልጥፍ የሚል ገዛና እንግዲህ ካሁን በኋላ አብረን ነው የምናሽከረክረው እላችኋለሁ። ስናሽከረክር እያወራን ምን እያልን ነገር ነው የምናሽከረክረው ውዶቼ። ጊዜ አጣው ምናምን ነገር አይሰራም ማለት ነው። መኪናዬ ውስጥ ስለሆንኩኝ መኪናዬ ውስጥ ቁጭ ብዬ እያሽከረከርኩ እናወራለን። ማውራት ያለብንን ነገሮችን ካሁን በኋላ እንደው መኪና ውስጥ ሆኜ ነው የምቀርጸው። እና ወደጂ ለማንኛውም እንግዲህ ከላያችሁ ስለተመለከታችሁ በጣም አመሰግናችኋለሁ፣ ወዳችኋለሁ። እንግዲህ በጣም ማመሰግናችሁ ሲሪየስሊ በጣም ሞራል የሆናችሁኝ ሰዎች አላችሁ። ሲፈን እንዲህ ማድረግ አለብሽ እያላችሁ ለኔ ጥሩ ምኞት የምትመኙልኝ ሰዎች ነበራችሁና እንግዲህ በጣም አመሰግናችኋለሁኝ እላችኋለሁኝ። ይሄንን ቪዲዮ እንግዲህ ላይክ በማድረግ እርግጠኛ ነኝ አብዛኞቻችሁ ሰዎች በእኔ እንደተደሰታችሁ፣ አንዳንዶቹ ደግሞ እንደሚከፋቸው ያው አልጠራጠርም። ሁሉም ሰው ይወደኛል ማለት በጣም ከባድ ነው። የሚወዳችሁ ሰው እንዳለ ሁሉ የሚጠላችሁ ሰው ይኖራል ማለት ነው ውዶቼ። ለማንኛውም እንግዲህ እኔ በጣም ደስ ብሎኛል። እኔ ደስ ያስደሰታችሁ ሰዎች ላይክ በማድረግ አሳዩ። ወዳችኋለሁ።